አነሳውኝ አሁን ስትናገር የመኪና እጣ አሁን አይሱዚ ወጣልኝ ይላል ማርተኛ ጠላቴ አጉሪ ላላው ይጋችን ላላው ይጋችሎ አብራሚ ማገኒ የሳቅ ማገኒ የቶብ ማገኒ ሸሸሸሸ ጩኸ እልልታላለ አራ አጠገብ ያለው ነካርግና ሌላ አለ በለው እባክህ ሌላ አለ ሄይ ንገረው ሌላ አለ በለው እባክህ ሌላ አለ ከዚህ ሳትወጣ ርቀህ ሳትሄድ አራ ለአንድ ሰው ልተንብይ ገና ሳትሄድ ርቀህ ሳትሄድ ሳትጓዝ አራ ሌላ አለ አባቴ መኪና ለመግዛት ብር አዘጋጅተን መኪና እየፈለግን ነው እቺን በ3000 ብር ነው የገዛዋት አሁን ወጣ ስል ናና አይሱዚውን ውሰድ ጉጃ አንደ ጉጭ በሉ ቆይ እኔ ያልገባኝ እስቲ አሜን ማኪና ያወጣው ለማን ነው ታላንተ ምን አግኝተህ ነው ሄይ ሄይ ሻሸመኔ ነው እኔ የሆነልኝ ነገር ከዚህ በፊት ያመኝ ነበር ሐኪም እንደማልወልድ ነግሮኝ ነበር ወልጄ መጥቼ መሰከርኩኝ በዛች ልጅ ምስክርነት ስመጣ ሌላ ወንድ ልጅ ይዘሽ ትመጫለሽ አለኝ ይኸው ልጅ ይዤ መጣሁኝ ኧረ ጌታን አመስግኑ በእልልታ በጭብጨባ መሬትም ትገዛላችሁ አዲስ አበባ ላይ ቤት ትገዛላችሁ አዲስ አበባ ላይ ብሎ ተነበየልኝ ነብይ መሬት ገዝተናል ቤቱን ደግሞ ጌታ ይሰራል እሰይ አለችና አባቴ በጣም ገርመው ነገር ከዚህ በፊት ሐኪሞች መውለድ አትችይም ተብዬ ነበር አንተ ጋር መጥቼ አጸሌ የመጀመሪያ ልጅ ወለድኩኝ ከዛ በኋላ ይሄንን ምስጋና መጥቼ አንተ ጋር ስመጣ እንደዚህ ያልከኝ አንድ ሌላ ወንድ ልጅ ትወልጃለሽ ሁለተኛ አዲስ አበባ ላይ ምረት ትገዣለሽ ብሎ ጸለየልኝ አመን ብዬ ሄድኩኝ አንተ የተናገርከው አንደኛ ልጅም ወልጄ መጥቻለሁ አዲስ አበባ ላይ ምረትም ገዝቻለሁ ጌታን አመስግኑ እያለች ነው ሐኪሞች አትወልጅም አሏት አዎ ሐኪሞች አትወልጅም አለ እጃችሁን ከፍ አድርጉልኝ እሰይ እርግጠኛ የሆናችሁ የሐኪም ቤት አዋጅ እሱ ይሻራል እሱ ያለው ይሆናል አሜን ቦታ የገዛችው አዲስ አበባ ነው አረካ ነው አዲስ አበባ አዲስ የኢትዮጵያ ዋና ከተማ አዲስ አበባ እጃችሁን ከፍ አድርጉልኝ አባቴ ትንቢቱም እኮ ስትናገር አዲስ አበባ ብለህ ነው የነገርከው ቤት ይገዛል የት ነው አንቺ ቤትሽ የት ነው ቤታችሁ አሁን ያላችሁ ሻሸመኔ ነው ሻሸመኔ
ጌታን አመስግኑ ባካችሁ በእልልታ በጭብጨባ። ይችላል ኢየሱስ ዛሬም እየሰራ ነው ያለው። እስቲ አሜን አሜን። ነይ ቀስ ብለሽ። አንተ ጌታ መልካም ነው በጣም መምህር ነኝ አለ። ጸልየልኝ ስራ ተቀይሮ የከብት እርባታ ጀምሬያለሁ። እሰይ በድንቅና በተአምራት ካልሆነ በስተቀር በአዲስ አበባ ከተማ ላይ አሁን ዝም ብለህ መምህር የነበረው ሰው ቦታ ሊገዛ ይከብደዋል። በጣም ውድ ሆኗል። እግዚአብሔር ካረዳ በስተቀር እርግጠኛ ሆኜ ነው የምናገረው። ገንዘብ አጠራቅሞ ሳይሆን የገዛው በቃል ነው የገዛው። ልጸልይላችሁ። ደሞዚ 1000 ሆነ 2000 ሆነ። እኔ ዛሬ የማወራው አንድ ነገር አለ። ለመጀመሪያ ጊዜ በዚህ በ3 ወር ይሳካላችኋል። ይሳካልኛል። ይሳካላችኋል። አሜን። እስቲ አንተ ነገሬ አይበላሽም። ነገሬ አይበላሽም። እስቲ ህይወቴ አይበላሽም። ህይወቴ አይበላሽም። አሁን እሷ እንዲህ ያለች ነው። ወንድም አለኝ፣ ሴትም አለኝ፣ ቤትም አለኝ። እጃችሁ ከፍ አድርጉልኝ። ይሄ ጎደለ ይሄ አነሰ እስከማትሉ ጌታ በኃይል ይባርካችኋል። አሜን። ሂድ ሀብታም ሁኑ። እግዚአብሔር ያደረገልኝ ከዚህ በፊት እዚህ ቸርች ገና ከምስረታው ጀምሮ ከዚህ ቸርች አልተለየውም። ያው አቅም ባገኘው ሰዓት እና የሚመጣው መለሰ ማሞ ይባላለሁ። ከሻኪሶ ነው የመጣሁት። አንድ ልጄ ታሞ ሞት አፋፍ ላይ የነበረ ልጅ እግዚአብሔር እዚህ እኔን አመጣኝ። ዘይቷን እቺ ትንሿ ዘይት መጀመሪያ የነበረችውን ይዤ ሄድኩ። ያችን ዘይት ውሃ ጠጣኝ አለ። ያችን ዘይት ከውሃ ጋር ሰጣሁት። ሞት አፋፍ ላይ የነበረ ልጅ ዳነ። እግዚአብሔር ልጄን ከሞት አስነሳው ነው የሚለው። ሌላስ አስመልሶት ነው ያ የወጣው። ሌላው ድጋሚ ደግሞ አሁን በዚህ በሂዳር 24 በዚህ አመት መጥቼ ጌስት ሃውስ ገባሁኝና ሐዋርያው ከሞት ጋር እንዲህ እየተገናኘ ያለ አንድ ወንድም አለኝ። ስለዚህ ወንጌል አልሰብክም ጌታ ተው ይለኛል አለና ወንጌሉን ቁጭ አድርጎ ሐዋርያው ተነሳ አለ። እዛች አካባቢ አራተኛ ወንበር ላይ ቁጭ ብዬ ነበረ። አስነሳኝ። ሲጸልይልኝ ምንድነው ያለው? ባለነሽ ማን ናት አለ። ባለቤቴ ናት። ተጸለየልኝ፣ ለኔም ተጸለየልኝ። እኔም ሰላም አገኘው። ድሮ ዝም ብሎ በቃ በሳምንት በ15 ቀን ዝም ብሎ እሳት የሆነ ነገር ያገኘውበት ቦታ ሁሉ ሊጥለኝ ይሞክራል። ይጥለኝ ነበር። ያ ሁሉ ቀራ። ከዛ በኋላ ከ3 እና ከ4 ቀን በኋላ ጠየቅኳት። ሲጠይቃት ካደች። ቤተሰቦቿ ጋር የሆነ ነገር አገናኘች። ጸብ ተፈጠረ። ከዛ ጌታን አስቀድሜ ዝም አልኩ። መጨረሻ ላይ 2 ሳምንት ሽማግሌ እምቢ ብሎ የነበረው አንድ ሳምንት እምቢ ለሽማግሌ ያቃተው በሁለተኛው ሳምንት 8 ዓመት ትዳሬ ተለያይተን በአንድ ሳምንት በአንድ ቤት ውስጥ ለ8 ዓመት ተለያይተን የነበርነው ትዳራችን እግዚአብሔር መለሰው። በፊት ሕፃን ልጄ ታመመ፣ ሞት አፋፍ ደረሰ። በቃ ተስፋ ተቆርጦ እያለ ሞቷል በቃ ተብሎ እያለ አንተ የጸለከውን ዘይት ወስጄ ነበር። ያንን አፍ ከፍቼ ውስጡ ጨመርኩ። የሞተው ልጄ እያስመለሰው በህይወት ተነሳልኝ። የመጀመሪያው እሱ ነው። ሁለተኛ እኔ በየቦታው ይጥለኛል። ዛሬ ካንተ ላይ ይሰበራል። የሞት ኃይል ተነሳ አልከው፣ ወደቀ፣ ከሱ ላይ ነፃ ወጣ። እዛ ሲሄድ ለ8 ዓመት ተፋቶ የነበረው ትዳር በሽማግሌ እምቢ ያለው እሱ ከዚህ ሲሄድ እሷን መንፈሱ ለቆ አሁን ታርቀን አብረን እየኖርን ነው። ያ መንፈስ ጮሆ ሄደ ነው የሚለው። ለጌታ ክብር አምጡ። የት ነው ቤቴ? አንተ? እኔ ሻኪሶ። እዚህ ሐዋሳ ገስት ሃውስ መጥቼ ማለት ነው ሚለው። አሁን ሰው ሻኪሶ ያለችው? አዎ ሻኪሶ። እንዲህ አድርግልኝ። አሁን መንፈሱ ድጋሚ መጥቶ ማታ እየረበሸ ነው። 1-2 ቀን ሰሞኑን ሲሞክር ቆይ ምን ፈልጎ መሰለ መንፈሱ? አሁን ለባለቤት በማህፀኗ ላይ ልጅ ጽንስ አለ። አዎ በዛ ነገር እሷ ደግሞ ይሄ ልጅ አልፈልግ ይውጣ ያለች ነው። በቃ እንዳታስወጣ። ይሄ ልጅ ነቢይ ነው የሚሆነው። አሜን።
ጌታ አባቴ በጣም ሶስት ታላላቅ ነገር ነው የሆነላት። አንደኛ እህቷ ተፈውሳለች። ሁለተኛ ሮብ ቀን ተጸልዮ አሁን በጉባኤ ማዕከል መግለጽ አልችልም። ሐሙስ ዕለት ሚራክል ሜኒ አካውንት ላይ ገባለችኝ። ለጌታ ብዙ ክብር እልልታ ጭብጨባ። ምን አልከኝ? ሚራክል ሜኒ በጣም የሚገርመው ሌላ ሶስተኛ ነች። ይሄ ልጅ ጎጃም ሀገር የሚኖር ልጅ ነበረኛለችና ስራ ተዘግቶበት ነበረ። በጣም ይጨነቅ ነበረ። እዚህ መጥቼ ውሃ ጸልዬ እስከ ጎጃም ድረስ ይዤ ሄድኩኝ። ውሃውን አጠጣው። የስራ በር ተከፈተ። አባቴ እንደዚህ አለኝ። እኔ በአባቴ ቤት እንደ ባዳ ሆንኩኝ። መሬት ከለከሉኝ፣ ባዶ አስቀሩኝ። ከነሱ ጋር መስማማት አቃተኝ። አንተ ጋር መጣሁኝ። እንደዚህ ያልክ ከዛሬ በኋላ ትስማማለህ፣ ስትሄድ መሬቱን ይሰጣል። እኔ ከዚህ ሲሄድ አባቴና ወንድሜ የከለከሉኝን 2 መሬት ካርታ አስረከቡኝ ይላል። ትናንትና የከለከሉ አናቅም ያሉ 2 ካርታ ሰጡት መሬት። ዘርጉ እጆቻችሁን። ለሃዳ ሳይ ከዚህ በኋላ ትበዘብዛለህ እንጂ አትበዘበዘም። አካውንታችሁ አይያዝም፣ ቤታችሁ አይበላሽም፣ ምርኳችሁ ይመለሳል፣ ታሪካችሁ ይቀየራል። እስቲ የምወደው ብለሲ የኔ ነገር በኢየሱስ ስም ከእጄ አይወጣም፣ በኢየሱስ ስም አይወጣም። አሜን። እሺ አባቴ እንደዚህ ትላለች። እቺ በጣም ገርመው ነገር የዛሬ 15 ቀን ወደዚህ ስመጣ ሆዴ ላይ እንደ ልጅ የሚገላበጥ ነገር ነበረ። ወደ ገስት ሃውስ ገባሁ። ገስት ሃውስ ሲገባ እንደዚህ ብለህ ጸለይክልኝ። ከዛሬ ቀን በኋላ ይሄ በሽታ ካንቺ ላይ ተነስቶ ነው ብለህ ጸለይክላት። ከዛው ግቢ ሳልወጣ በሽታው ከነ ለቆ ሄደ። እግዚአብሔር ፈውሶኛል። ጌታን አመስግኑ ትላለች።